የገዛ ባለቤቱ ልትወልድ በምጥ ባለችበት ሰዓት ሰገራሽን አይቼዋለሁ በማለት ፈትቷታል። አክስቱን ለምን ተቆጣሽኝ በማለት አንቆ በመግደል ሬሳዋን ወይም አካላቷን በመከትከት በፌስታል ላይ አድርጎ ሲጥል ተይዟል። መቼም ዘንድሮ የማንሰማው ጉድ የለም። ደግነቱ ጆሮ አለመሙላቱ ብሏል ጋሽ ሙላቱ። ማሪ ገብረ ዮሐንስ መኪናውን ተረክቧል። የቤቱንም ቻለንጅ ማስተር አብነትና አዶናይ በመሆን በቅርቡ ሊያስጀምሩት እንደሆነ ተናግረዋል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ጀምሩት። የምስራች ከሆነውና ደስ ከሚያሰኘው ቪዲዮ እንጀምር። አስደሳች የተባለ ዜና ተሰምቷል። ከጨለማ ወደ ብርሃን በስውሯ ማርያም የታየው ድንቅ ታምርና የዛሬው ደማቅ ክብር የማይቻለውን የሚያስችል ለታመኑት ፈጥኖ የሚደርስ ጌታ ስሙ ለዘላለም ይባረክ። የዛሬ 9 ወር ታሪኳን ሰምተን በጋራ ስንጸልይላት የነበረችው እህታችን ዛሬ ሌላ ደስ የሚል የምስራች ይዛልን ቀርባለች። ይህ ታሪክ የእምነት ጽናት፣ የተስፋና የመለኮታዊ በረከት ፍሬ ነው። በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት በአልጋ ላይ ነበረች። መራመድም ሆነ ራሷን መርዳት አትችልም ነበር። እህታችን ከሞትኩም ሀገሬ ላይ ብላ ወደ ኢትዮጵያ መመለሷ ይታወሳል። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አድርሳት በ5 ሰዎች ታዝላ በዊልቸር የገባችው እህታችን በ7ኛው ቀን በ2 እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጸመላት። ዛሬ ያ ህመም ታሪክ ሆኖ አልፏል። አምላክ የፈውስ ብቻ ሳይሆን የክብርም አምላክ ነውና በፈወሰው እጆቹ ዛሬ ደግሞ ለቤትና ለትዳር አጭቷታል። ከታላቅ ፈውስ በኋላ ዛሬ የሽምግልና ስነ ስርዓቷ በሰላም ተልኮ እሺ ተብሏል። በእግዚአብሔር ድንቅ ኃይል ለዚህ ታላቅ ክብር በቅታለች። ይህ ለሁላችንም ትልቅ ትምህርት። በሰው ዘንድ የማይቻል የሚመስለው በእግዚአብሔር ዘንድ ቀላል ነው። በህመም ውስጥም ሆናችሁ ፈጣሪን ሙጥኝ ካላችሁ መጨረሻችሁ እንደዚህ ያማረ ይሆናል። ከፈተና በኋላ በረከት ከለሱ። አሜን። ስለ እህታችን እግዚአብሔር እየተመሰገነ ይሁን። ከሁሉም በላይ መጨረሻ ሲያምር ነው ደስ የሚለው። ሁሉ ከአረብ ሀገር ወደዚህ እንድትመጣም ያደረጋት እንግዲህ እግዚአብሔር በምክንያት ነው። ይህንን ቆንጆ ህይወት እንድትኖር ስለፈቀደ ባንድም በሌላ መልኩ እግዚአብሔር የፈለገውን ነገር ማድረግ ይችላል እና ይህች እህታችን ከአረብ ሀገር ስትመጣ ታማ ነው የመጣችው። አስቡት፣ ባትታመም አትመጣም ነበር ማለት ነው። ባትመጣ ደግሞ አታገባም ነበር ወይም ሽምግልና ይላክላት ነበር ማለት ነው። እግዚአብሔር ለጥሩ ነገር ሊያጨን ሲፈልግ ወይም ጥሩ ነገር ሊሰጠን ሲፈልግ መጀመሪያ ካለንበት ነገር ወይም የያዝነውን ነገር ይቀማናል ማለት ነው። ስለዚህ እዚች እህታችን ላይ ያለውን ያየነው ነገር ይሄኛው ነው። እግዚአብሔር አምላክ የሁላችንንም ፍጻሜ ያሳምርልን። እዚች ልጅም የእምነቷን ጽናትና ድንግል ማርያምን ምን ያህል እንደምትወዳት ያየንበት ቪዲዮ ነው። ሁሉም ሰው በእምነቱ ከጸና የማያልፍ ነገር የለም። ተራራ ራሱ ከዚህ ተነስተህ ወደዛ ሂድ ቢባል መሄድም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነግሮናል። የሰናፍጭ ቅንጣት ያክል እንኳን እምነት ካላችሁ ነው ያለው እና እምነት ካለን የማይቻል ነገር የለም። በእምነት ሁሉ ነገር ይሆናል። በድጋሜ እህታችን እንኳን ደስ አለሽ፣ እንኳን እግዚአብሔር ረዳሽ። አሁንም በህመም ላይ ላሉት እህት ወንድሞቻችን እግዚአብሔር ምህረቱን ይላክልን። አክስቱን ለምን ሰደብሽኝ በማለት አንቆ የገደለውና ሰውነቷን የቆራረጠውን ወጣት እንመልከት። በአሁኑ ዘመን የሰው ልጅ በሰው ልጅ ላይ እያደረገ ያለው አውሬ እያደረገ አይደለም። የገዛ አክስቱን ተቆጣሽኝ በሚል አንቆ ከገደላት በኋላ እጅግሯን አንገቷን ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ በተለያዩ ቦታዎች ላይ አስክሬኗን በፌስታል መጣል ችሏል። ይህ አሰቃቂ ድርጊትም በአዲስ አበባ ለሚኩራ ክፍለ ከተማ በወረዳ 6 ተፈጽሟል። ሟች ወርቅነሽ ኃይሌ የ36 ዓመት ጎልማሳ በጉምሩክ ስራ ተሰማርታ እንዲሁም ይህ ወንጀል የፈጸመው የወንድሟ ልጅ ከገጠር መጥቶ የቀን ስራ እንዲሰራ ማድረጓም ተረጋግጧል። የአዲስ አበባ ፖሊስ ወንጀለኛውን ለፍርድ በማቅረብም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ሰጥቶበታል። ምን አይነት ዘመን ላይ ነው የደረስነው? እጅግ በጣም የሚቀፍ በዚህ ዘመን መፈጠር በራሱ የእውነት በጣም የሚያሳዝንበት ዘመን ላይ ነው አሁን የደረስነው። አሁን ይሄ ልጅ እንግዲህ ከክፍለ ሀገር ይዛው መታ፣ እጄን በእጄ የሚባል ነገር አለ አይደለ? ከክፍለ ሀገር ይዛው መታ እንግዲህ እንደዚህ ያደረገው። እንደው ምን አይነት ዘመን ላይ ነው የደረስነው? እንደው ምን አይነት የጭካኔ ጥግ ነው እየተደረገ ያለው? አሁን ያለንበት ዘመን ላይ የሚደረገው የጭካኔ ጥግ በዛሬ የተደረገ ሁሉ አይመስለኝም። ይሄ 2018 ከገባ ብቻ ራሱ የተደረጉትን ወንጀሎች ብንቆጥራቸው እጅግ በጣም የሚዘገንን፣ ያሁኑ ደግሞ እጅግ በጣም የሚበስ፣ አዲሱ ነገር ሲመጣ የድሮን የሚያስንቅ የድሮ ምን አለው የሚያስብል ነገር ነውና በጣም የሚያሳዝን እጅግ በጣም ልብን የሚሰብር ጉዳይ ነው። የሞት ፍርድ ነው የተፈረደበት። ትክክለኛ ፍርድ መሆንም ያለበት እንደዛ ነው። መግደሉ ሳያንሰው እንዴት ቻለው? እንዴት ሆነለት? ሰውነቷ መቆራረጥ እንዴት አስቻለውን? በዚህ መልክ በፌስታል አድርጎ መጣል። ሰው እኮ ከገደለ በኋላ ፍጦ ማምለጥም እንደ አማራጭ መጠቀም የተሻለ ነው ነገሩ። የሰው ደም እግር ያሳስራል ይባላልና በዚህ መልክ የገዛ አክስቱን
ቆራርጧታል ማለት ነው። ሌላኛው ደግሞ እጅግ በጣም የሚገርመው ሚስቱ ልትወልድ ወደ ሆስፒታል ይሄዳል። ሆስፒታል ከሄዱ በኋላ የመዋለጃ ክፍል ታውቃላችሁ ብዙ ጊዜ ሰው አያስገቡም እና በግድ ካልገባሁ ብሎ ባለቤትየው ይገባል ማለት ነው። ሰው ከገባ በኋላ ስታምጥ ያው ሲያምጡ ሴቶች በጣም ኃይል አለው ይገፋሉ። ሰው በዛ ሰዓት እንግዲህ ሰገራዋ ወጣ ነው የሚባለው። ሰው እሱን ያየው ባለቤት ዘጋሽኝ፣ በቃ እንደዚህ ስላየው ዘጋሽኝ፣ ከዚህ በኋላ መፋታት አለብን ሲል የፍች ጥያቄ ያቀርባል። ብቻ ሚስቱን ስለፈታት ወንድ ያልሆነ አባት ነው ወንድ ያልሆነ ባል ታሪክ ነው። አደራ ሳረግላችሁ ጭራሽ የሚዋደዱ ናቸው። አዳምጡ፣ የሚዋደዱ ፍቅረኛሞች ከሞትሻለሁ ሞትልሃሉ የሚባባሉ ነበሩና አይቀርም ተጋቡ። ከዛ ሁለቱም ልጅ መውለድ ይፈልጋሉ። እሱም ልጅ ወዳሉ ይላታል፣ እሷም ልጅ ወዳሉ ትለዋለች። ከዛ መጨረሻ ላይ ታረግዛለች እሷ ማለት ነው። ማይደርስ የለም 9 ወር አልፎ ያረግዘ እንትን ልጅ መውለጃዋ ታይም ይደርሳል ማለት ነው። እና ምን ይላል በቃ እንደ ወንድ ቀን አለው ነገር ብሎ መውለጃ ክፍል ይገባል። አክቹሊ እንደው ወንድ እንዲ ባሎች ነው ግዴታ መግባት አለባቸው። እሱን አላውቅም በዛበረ ኢንፎርሜሽን አይቻልም፣ ብዙ ጊዜ አይቻልም ሊገባ አይፈቀድላቸው። መዋለጃ ክፍል ገብቶ ያው በግድ ነው የገባው ማለት ነው። ሚስትየዋ ሪሪ ትላለች። በተለይ ደግሞ የመጀመሪያ ልጇ ነበረ አድርጎ ማለት ነው። አከታተል ኢቨን እሱ አላጸዳላትም እኮ ነርሶች አሉ ሁሉ ጊዜ ሊጓንት አድርጎ እሱ ቢያጸዳ ምን ሊል ነው አየው ብሎ እንደዚህ ሆነ እንዳይታይ ልጁም እንደዚህ አብሮ እንትን እንዳይልጥስ ነው ይሄ እንዳይቀላቀልና ሲሆን ልጅ ሲወለድ እንዳይቆሽሽ ማለት ነው። ደምም አለ ምናምን አለ ብቻ እሱ ነገር ትራውማታይዝ ዳርጎት ነው መሰለኝ ሰውየው ፍቺ ጠየቃት። ኢማጂን እቺ ሴት በዛ ሰዓት ምን ልታስብልሽ ከዚህ በኋላ እንዴ ታገባለች ወይ? ምክንያቱም ይሄ ናቹራል በሆነ ነገር እንዲ ኮንትሮል በማታደርገው ነገር ፍቺ ሲጠየቅ ገብቷቸዋል። እሷ ያመጣችው ነገር አይደለም፣ ተፈጥሯዊ የሆነ ጉዳይ ነው። ለምታገቡ ወንዶች ይሄ ነገር ሪያሊስቲክ ነው፣ ሀፕን ያደርጋል። የምር በቃ ያንተ ሚስት ላይም ሀፕን ሊያደርግ ይችላል፣ የሱ ሚስት ላይም ሀፕን ሊያደርግ ይችላል፣ የኔ ሚስት ላይም የሆነ ጊዜ ሀፕን ሊያደርግ ይችላል። ምክንያቱም ከ50% በላይ ከሆነ ማንም ሰው ከዚህ ያደርግ። ስለዚህ ማዋለጃ ክፍል ስትገቡ ይሄንን አምናችሁበት ግቡ። ማትችሉት ከሆነ ደግሞ አንዳንዱ አንጀቱ አይችልም፣ በቃ አልችልም ማለት ነው። ብቻ ያሳዝናል እጅግ በጣም እጅግ በጣም ያሳዝናል። ይሄ ብቻውን ለፍቺስ በቂ ነው እንዴ? በቂ ነው ብላችሁ ታስባላችሁ? እኔ አይመስለኝም። ወይ ከዚህ በፊት እሱ ሊፈታት ፈልጓል፣ ወይም የሆነ ያሰበው ነገር አለ፣ ወይ ከዚህ በፊት ያሰበው ነገር አለ እንጂ እውነት በዚህ ብቻ ይሄን ነገር አየሁኝ በማለት ብቻ እንደውም እኮ ከዛኛው ነገር በላይ ይሄኛው ነገር የሚያስፈራ ይመስለኛል። እንትን ብሎ ልጁ ሲወጣ ምናምን ሰው ይሄን ነገር አየሁ ብቻ በማለት ትዳርን የመሰለ ትልቅ ተቋም ይፈታል እንዴ? ይሄ ሲጀመር ሰውየው በራሱ የሆነ ችግር አለበት። ድሮም ሊፈታት አስቦ ነበረ እና ልጅቷ ደግሞ በጣም የምታሳዝነው አስባችሁታል። የመጀመሪያ ልጅ ነው፣ በጣም ይዋደዳሉ ተብሏል። ሰው የሚዋደድ ሰው ብዙ ነገር እንኳን ይችላል አይደለም ይቅርና ይሄኛውን ነገር። ይሄ ደግሞ ራሱም የሚያደርገው ነገር ነው። የሴት ልጅ ብቻ አይደለም ማለት ከሷ ብቻ የሚመጣ ነገር ቢሆን ሌሎች ነገሮች ሴቷ ላይ ብቻ ሀፕን የሚያደርጉትን ነገር ምክንያት በማድረግ ቢሆን ሊያስኬደው ይችላል። ይሄንን ጉዳይ ግን እሱ ራሱ ያደርገዋል አይደል እንዴ? ይሄ ሽንት ቤት እንደውም ሴት ልጅ አትወጣም የሚለው እኔ መጀመሪያ ጊዜ ነው እዚህ ነው የሰማሁት። ስለዚህ ሽንት ቤት እንደምትወጣ ማወቅ መቻል አለበት። ምን አይነት ወንድ ቢሆን ነው እሱም ያደርገውን ነው እሱ ያደረገችው። እዛ ላይ ደግሞ ያው በምጥ ነው የተያዘችው። ስለዚህ ፑሽ ነው እያደረገች ያለችው። ፑሽ ስታደርግ ደግሞ ያው እንግዲህ ወጥቷል ማለት ነው። እንደውም ኮሜንት ላይ ምናየው የድሮ እናቶቻችን ልክ 8 ወር ከሞላው በኋላ ብዙ ምግብ አይመገቡም ይሄ ነገር ሀፕን እንዳያደርግ ምናምን የሚል ነገር ሰምቻለሁ። አይቻለሁ ኮሜንት ላይና ይሄ ነገር እኔ አላቅም እውነት ለመናገር ማለት ነው። መጀመሪያውንም ምጡ ሲመጣ ምናምን የሚወሰድ ነገር አለ መሰለኝ ክሊን የሚያደርግ። ስለዚህ እሱን ነገር አልወሰደችም እሷ። እንደው ቢሆንም ምንም ችግር የለውም ሲጀመር ማለት ነው። ይሄ ተፈጥሮ ነው። ማንም ሰው የሚያደርገውን ነገር ነው ያደረገችው ይች ልጅና እጅግ በጣም ነው የምታሳዝነው። የእውነት ምን አይነት ስሜት ይሰማት ይሆን? እውነት በዚህ ብቻ ከሆነ የተለያዩትስ ይሄ ሰው ተመልሶ ሌላ ሚስት ያገባል ወይ? ምክንያቱም ሌላ ሚስትን ቢያገባ ያችኛዋ ሴትም እንደዛው ስለሆነች ማለት ነው። እና ይችኛዋ ልጅ ደግሞ እንዴት ብላ ነው ከዚህ በኋላ ሰውስ አምና ወንድ አምና ልታገባ የምትችለውና እጅግ በጣም የሚገርም የሚደንቅ ታሪክ ነው። ለሌሎቻችን ትምህርት ነው የሚሆነው። በተለይ ወንዶች ይህን ነገር እንድታስቡበት። ያው ተፈጥሮ ነው፣ የሰውየው አስተሳሰብ ነው ሊሆን የሚችለው እንደዚህ ያደረገው እንጂ ኖርማል ብዬ ነው የማስበው። ግን አንዳንድ እንደሱ አይነት ሰዎችም ልትኖሩ ስለምትችሉ ይሄን ነገር በደንብ ብታስተውሉና በደንብ አጥንታችሁ አውቃችሁበት ብትገቡ መልካም ነው። ያው እንግዲህ ዘንድሮ የማንሰማው ጉድ የለም። በሰላም ይለፍልን። በሌላኛው ቪዲዮ ስናቀና ደግሞ በትናንትናው ዕለት የ18 ሰዎች ህይወት አልፏል። ምንድን ነው የተፈጠረው የሚለውን እንመልከት። ወጥቶ ከመቅረት ይሰውራችሁ እጅግ በጣም አሰቃቂ የሆነ አደጋ ደርሷል። 18 ሰዎች ላይ የሞት አደጋን ሲያስከትል በተጨማሪም ደግሞ 62 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱ በሰዓት እየተነገረ ይገኛል። ይህ አደጋ የተከሰተውም በዋግምራ ማህበረሰብ አስተዳደር ከእብናት ከተማ ወደ ሰቆጣ ከተማ 18 ሰዎች ላይ የሞት አደጋን ሲያስከትል በተጨማሪ 62 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱ ነው በሰዓት እየተነገረ የሚገኘው። እጅግ በጣም ከፍተኛና አሰቃቂ አደጋ በመድረሱ ምክንያትም ከመኪናው ማለት ነው በደረሰበት አደጋ ምክንያት ታርጋው ስንት እንደሆነ እንኳን ለማወቅ እጅግ በጣም ተቸግረናል
ሲል ነው ፖሊስ እየተናገረ የሚገኘው በከተማዋ እንዲሁም ደግሞ በአካባቢው ላይ የሚገኙ የጸጥታ አካላትም እንግዲህ የተለያዩ እንቅስቃሴዎችን እንዲሁም ደግሞ የአደጋው የተከሰተበትን ምክንያት ማለት ነው በማጣራት ላይ እንደሚገኙ ጭምር ነው እየተነገረ የሚገኘው። ዘማሪ ገብረ ዮሐንስ የመኪና ቁልፉን ተቀብሏል። የመኪና ቁልፍ ብቻም ሳይሆን የቤቱ ቻለንጅ ከማስተር አብነትና አዶናይ ጋር አንድ ላይ በመሆን ሊያስጀምሩት እንደሆነም ተናግረዋል። እሱን እንመልከት። ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። ትዕግስቷን ለቤቱ ነው አዲስ ቻለንጅ እንዲጀመር ነው የተባለው። በጣም ደስ የሚል ዜና ነው። እግዚአብሔርን በቅን ልብ ያገለገለ ሰው ምንጊዜም መጨረሻ ላይ ሽልማቱ እንደዚህ ነው የሚሆነውና መጀመሪያ ዘማሪ ገብረ ዮሐንስ ወደ ታክሲ ሲሄድ በእግሩ ሲሻገር የቀረጸችውን ልጅ እግዚአብሔር አምላክ እድሜዋን ያርዝምላት። እሷም እንደዚህ ያላሰበችውን ሲሳይ ይስጣት። አንዲት ሴት ልጅ ነች እንግዲህ ታክሲ ውስጥ ሆና ሲሻገር ቀርጻው የለቀቀችው። ከዛ በኋላ ነው እንግዲህ ይህ ሁሉ በረከት የመጣው። በዚህ ብቻ አያበቃም፣ ገና ይቀጥላልም ተብሏል። እንግዲህ የምንመለከተው ይሆናል። ይሄ የሚያሳየው እግዚአብሔርን በንጹህ ልብ ማገልገል ዋጋው ምን ያህል ከፍተኛ እንደሆነ፣ እግዚአብሔር ቢዘገይም የሚቀድመው እንደሌለ ነው ያሳየን። ወንድማችን ዘማሪ ገብረ ዮሐንስ እግዚአብሔር አምላክ እንኳን ረዳህ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።